ያቺን $20,000 እኔ እንደውም $30,000 አልኩባቸው። ቴዲ ሐዋሳ እኮ ምን ብሏል መሰለ? እኔ አንተ ታውቃለህ 20,000 ብር ማለት $20,000 ለእኔ ምን ማለት እንደሆነ አጥር ማጥርበት ነው። ቴዲ እኮ አቅሙን አውቋል እኮ ከኋላ እኮ ነው እኮ አሁን እሱ እኮ ምን መሰለሽ እዛ ጋር እየጮኸ ያለው እንደዚህ ምናምን ብሎ ያለው ለዓለም ስለሌለው በሌላ ነገር በቃ ፍራውን ያጭበረብረን ነበር። ምን አለውና ነው የሚጭበረበረው? ሲጀመር ምንም የለውም። ሰው እኮ ሲኖረው ነው የሚጭበረበረው። አሁን እኮ ነገሩ ከተምር ወጣና በቃ የራሱ የግሉ አደረገው ማለት ነው። ቴዲ አላዋጣውማ፣ የቴምር አላዋጣውማ። እሱ እኮ እኔን በጣም አታክ ለማድረግ ስለፈለገ ቴምርን ይዞ መጣ፣ የእርዳታ ይዞ መጣ፣ ቴምርን ይዞ መጣ። አልሆነለትም። አሁን ወደ ራሱ ዞረ። እኔ ቻሌንጅ ሰጠው ራሱ እንትና። ምክንያቱም የሚተዳደረው በዩቲዩብ ነው። አሁን እሱ ቪው ለማግኘት የኔ አጀንዳ እኔ እኮ አጀንዳ ነኝ ለሱ፣ ቪው ነኝ እኮ ለሱ። ብር የቤት ኪራዩ የሚከፍለው እኮ በእኔ ነው። ሪኮርድ አድርገህ ግን ለማንኛውም ይሄ እንደ ቀልድ የሚታይ ነገር አይደለም። እኔ ይኸውልሽ ብዙ ነገር ነው እንትን ያለው ግን እነ አያናን ሬስፔክት አድርጌ ነው ተው ስላሉ አያና በተለይ እንትን በእንደዚህ አይነት ነገር ውስጥ ራሱ ኢንቮልቭ አድርጎ እንትን ማለቱ ትልቅ ነገር ነው። ገባ እናንተ ታረቁ ማለት ነው። ግን ካስታረቀ በኋላ እና ከይቅርታ በኋላ ተመልሶ አሁን ይቅርታ ካለ በኋላ ነው ይቅርታ እርቅ ከተፈጠረ በኋላ እሺ ምናምን ካልን በኋላ ያቺ 20,000 ያስገቡ የሚለው ነገር እንትን ስላለበት ነው እያበደ ያለው ማለት። ከታረቃችሁ በኋላ ግን እርቁ ያው ስለተሰዳደባችሁትና ስለተወራረፋችሁት ነገር ነው ይቅርታ የተባባላችሁት ወይ ብሩም ይቅርታ ብላችሁ ነው ይቅር? ብሩን ምን አደረጉ እነሱ የዛኔ እንትን እናርጋሉ ምን እናርጋሉ በቃ ደስ ያለንን እናስገባ በሚል ቁጭ አሉ ማለት ነው። እኔ ግን ኦልሬዲ እንትን ስላልኩ ሄጄ እዛው ድረስ የማደርገውን ነገር አድርጋለሁ ብዬ ዝም አልኩ። በቃ በዛ ተለያየን። ከተለያየን በኋላ እኔ ተውኩኝ። እነሱ ለምን እንደዚህ ብለን አንመጣም የሚል ነገር አደረጉ። ከዛ እሺ ብዬ እኔም ዝም አልኳቸው። በነገራችን ላይ ጆዲ ቶሮንቶ የለም 2 ቀኑ ነው ነገሮችን እንትን ብላ አሁን ብቻውን እየታገለ ያለው ቴዲ ሐዋሳ ነው። እኔ በጣም ቀላል እኮ ነው ያስገባ። በቃ አሁን እኮ እንደዚህ ያደረገ ፍራውን እንደዚህ ያደረገ ሳይሆን ያስገባ። አሁንም እድል ሰጥቼዋለሁ። ነገ አስገብቶ ያዋርደኝ ተድጋሚ። ምንም ችግር የለም። እኔ እድል ሰጠሁት። ነገር ያስገባ። እስቲ ወንድ ከሆነ ያስገባ። ወንድ ከሆነ ያስገባ። አያስገባም። ከየት አምጥቶ ነው የሚያስገባው? የለውም። የለውም። ሊያስገባ ስለሌለው እኮ ነው እንደዛ የሚጫጫው። አሁን አይደለም 20 ሚሊዮን ብር እኮ በጣም ብዙ ብር እኮ ነው እሱ ማለት። አሁን ነው ቅርብ ጊዜ ነው ካናዳ ከገባ 6-8 ዓመት የሆነው። ዶክተር አብይ እንደተመረጠ ነው ወደ ካናዳ የገባው መሰለኝ እንደሰማሁት። እና መሬት ሰጥተውት የለ አዲስ ኢትዮጵያ ሄዶ ሐዋሳ ላይ እዛ እሷን ወስዶ እንትን ብሎ ነው የመጣ። እሱ በዚህ መንግስት ተጠቃሚ ሆኖ እንዴት ነው ግን ይህንን መንግስት የሚቃወመው? ቴዲ ሐዋሳ ጥሩ አይደለም። የውሸት ነው። ተቃወመ እንዴ? እየሄደ መሬት ይወስደል እንዴ? እንዴት ነው የሚቃወመው? የምክክር ኮሚሽን ውስጥ እኮ አለ። የምክክር ኮሚሽን ውስጥ እኮ ሜምበር ነው። ታዲያ ምንድነው እነ አኪለ የአማራ ፖለቲከኞች ምናምን እዛ ገብታችሁ የምትወያዩ? የብልጽግና ቤት ውስጥ ነው ገብታችሁ የምትወያዩ? እሱ ሌላ ጉዳይ ነው። እሱ ሌላ ነው። ያው እሱ እነሱ ይነጋገሩበት፣ አይመለከተኝም። በቃ ፓርላማ ገባችሁ እኮ ማለት እኮ እዛ ገባችሁ ማለት ተቀላቀላችሁ እኮ ማለት ነው ጋይስ። እንደዛ ነው የሚለው የኢትዮጵያ ጠፍቷል። የኢትዮጵያ ፖለቲካ
ቅጡ ጠፍቷል። ማን ተቃዋሚ፣ ማን ደጋፊ፣ ማን ተጠቃሚ እንደሆነ በሙሉ ግራ እየገባን ነው። እንግዲህ ይህ ልጅ ከዚህኛው ስርዓት ባለፈው ስርዓት በጣም አምርሮ አሳይለም ጠይቆ ካናዳ የገባ ልጅ ነው። በዚህኛው ስርዓት ደግሞ መሬትን የሚያህል ነገር ከተቀበለ የከብት ማደለቢያ ማለት ኦልሬዲ አምኖበታል ማለት ነው። ገብታችሁ ተስማምቷል። በቃ ስርዓት ማደግ አለበት፣ ለኢኮኖሚ እንትን ማለት አለብኝ ብሎ ከነገራ ደግሞ ውጭ መጥቶ ደግሞ የኢትዮጵያ መንግስት ለምን ተቃወማችሁ፣ እንዴት ተቃወማችሁ፣ እስቲ አይዲያችሁን አምጡ እያለ የሚያወያይ ከሆነ ጥሩ ጋዜጠኛ ነው። ብቻ ጋዜጠኛ ምን ነበር የሚባለው ድሮ? አምራች ነው ምን ነበረ? በኢህአዴግ ጊዜ የሆነ ስም ነበራቸው እንደዚህ አይነት ሰዎች። የልማት ጋዜጠኛ ነው ማለት የልማት ጋዜጠኛ የልማት ጋዜጠኛ ቴዲ አዋሳዬ። ለካ ነገሩ እንደዛ ነው። ከባንክ ብር አልተበደረ ያው ይሰጣል። በነገራችን ላይ አይደል እንደዚህ አይነት ነገር ሲሆን ያው አሁን አልናገረው ምክንያቱም ተወው ስላሉኝ እንጂ ብዙ ነገር ነው። እኔ እናገረዋለሁ። ምን ጋር ለመረጃው ኦኬ እንትን ልበል እንጂ እኛ ዌልካም ነው የምንለው፣ ግን ሼም ነው ሌሎችን ተቃዋሚዎችን እያመጡ ማስለቀስ ጥሩ አይደለም። አወያይ ገብቶሃል። እኔ የምናደደው ነገር ፊራ አሁን ቴዲ አዋሳ አወያይ መሆን የለበትም። እንደ የብልጽግናን ቦታ ይዞ ለብልጽግና አጋር ሆኖ ነው መናገር ያለበት። አወያይ መሆን ያለባቸው ከፖለቲካው ከዚህኛውም ከዛኛውም ነፃ የሆኑ ሰዎች ናቸው አወያይ መሆን ያለባቸው። ግን እኔ ከሁሉም ነፃ ነኝ ከዘርም ከፖለቲካም ነፃ ነኝ ብለህ መሬትን አድርገህ ከባንክ ተበድረህ መጥተህ ፋኖን በዚህ በኩል ኦነግን በዚህ በኩል የምታጋጭ ከሆነ ያልታወቀብህ ጥሩ ካድሬ ብልጽግና ነህ ማለት ነው። ግን ሲሁ በቃ ይሄ ነው እና የጋማ ከብት ነው የሚያመርተው። የጋማ ነው። አጭር ለውጥ አሳይቷል በሁለት ዓመት። አሁን ቀደም ይኸውልሽ እንትን እዚህ ጋር ይጽፋሉ ሬድዋን ምናምን የቻሪቲውን የእንትናን ስንልክ ማን ነው የትላንትና የመቄዶኒያን ስንልክ የሆነ ኢሜል ከላይ መጥቶ ነበር ሬድዋን ምናምን የሚል እሱ የራስ ኢሜል ነው አይደለም። ሬድዋን የሚለው መች መሰለሽ የላኩለት ኖቨምበር 10 ነው የላኩለት። ይሄ ሰውዬ ይው ጂጂ ኖቨምበር ሬድዋን አየ ለማለት 600 ምናምን ዶላር ነው የላኩለት። ይሄ አረታታሳይ እሺ አይው ነው መች ነው የላኩለት ኖቨምበር 10 አየሽው። ቆይ ገልብጨላት አሁን እሱን እኔ ልኬት የእንትናን ስልክ ኢሜሉ ሲመጣልኝ ከላይ የእነሱ መጣ። ቆይ ላሳይሽ። አሁን እሱ በጣም እንደ ቢግ ዲል አድርጎ ነው የተናገረው። ሬድዋንን ታውቁታላችሁ ምናምን ሲል ነበረ። ይኸውልሽ ጂጂ ይኸውልሽ የሬድዋን አየህ እኔ ላኩለት። አሁን ይሄ ሰውዬ እንደ እንትን የላኩለት እንደው የእሱን እንትን ነው ይኸው